ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። ይዤላችሁ የመጣሁት የቀን 3ን ወይም ክፍል 3ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ክፍል 1 ክፍል 2 አይተናል ማለት ነው። እንዴት እንግሊዘኛን በቀላል መንገድ በአጭር ቀን ውስጥ እንዴት እንግሊዘኛን አቀላጥፈን መናገር፣ ማንበብ፣ መጻፍ እንችላለን የሚለውን አብረን የምንለቃቸውን ቪዲዮዎች ተከታታይ ቪዲዮዎችን አብረን እንዴት በቀላል መረዳት እንደምንችል እናያለን ማለት ነው። ለመጀመሪያው ስንሄድ ምን ይላል? ቶክ ቱ ዩ ቱሞሮ። ቶክ ቱ ዩ ቱሞሮ ምን ማለት ነው? ነገ እናወራለን። ነገ እናወራለን። በአማርኛም ጽፌላችኋለሁ እንዴት ማንበብ እንደምትችሉ በቀላሉ በአማርኛ ጽፌላችኋለሁ ማለት ነው። ስለዚህ ቶክ ቱ ዩ ቱሞሮ ስንል ነገ እናወራለን እያለን ነው ማለት ነው። ያ ይሄኛውስ ምን ይላል? ሜክ ዩር ቤድ። ሜክ ዩር ቤድ አልጋህን አነጥፍ። አልጋህን አነጥፍ ስንል ወይም አልጋሽን አነጥፍ ስንል ሜክ ዩር ቤድ እንላለን ማለት ነው። ሜክ ማለት መስራት እንደማለት ነው። ዩር ማለት ያንተ ወይም ያንቺ፣ ቤድ ማለት አልጋ። ስለዚህ አልጋህን አነጥፍ ወይም አነጥፍ ለማለት በዚህ መልኩ መግለጽ ይቻላል። ዶንት ኮል ሚ አጌን። ዶንት ኮል ሚ አጌን። ዶንት ኮል ሚ አጌን ምን ማለት ነው? ደግመህ ወይም መልሰህ እንዳትደውልልኝ። ዶንት ኮል ሚ አጌን ወይም ድጋሜ እንዳትደውልልኝ ወይም ድጋሜ እንዳትደውልልኝ ለማለት ስንፈልግ ዶንት ኮል ሚ አጌን እንላለን ማለት ነው። ኦኬ ዶንት እንደምታውቁት አይሆንም ወይም አይደለም ለማለት ነው። ኮል ማለት መደወል፣ ሚ ለእኔ፣ አጌን የሚለው ደግሞ ምንድን ነው? እንደገና ወይም ድጋሜ እንደማለት ነው። ስለዚህ በአንድ ላይ ደግመህ እንዳትደውልልኝ ለማለት በዚህ መልኩ መግለጽ ይቻላል ማለት ነው። ዶንት ጎ ቱ ፋር። ዶንት ጎ ቱ ፋር ምን ማለት ነው? ይሄ ደግሞ በአማርኛም ጽፌላችኋለሁ። ዶንት ጎ ቱ ፋር ይላል። ርቀህ አትሄድ ወይም ርቀሽ እንዳትሄድ ለማለት ዶንት ጎ ቱ ፋር እንዳለ ማለት ነው። ዶንት እንደነገርኳችሁ ጎ መሄድ፣ ቱ ፋር የሚለው ደግሞ ሩቅ ማለት ነው። ፋር ማለት ሩቅ ስለሆነ ስለዚህ ርቀህ እንዳትሄድ ለማለት በዚህ መልኩ መግለጽ እንችላለን። ያ አይ አም ኢን አ ሃሪ። አይ አም ኢን አ ሃሪ። አይ አም ኢን አ ሃሪ በአማርኛውም አይ አም ኢን አ ሃሪ ይላል ማለት ነው። ስለዚህ እቸኩላለሁ። እቸኩላለሁ ስንል አም ኢን አ ሃሪ እንዳለ ማለት ነው። እንግዲህ አም ነኝ እያለ ነው። ኢን አ ሃሪ ማለት ሃሪ ማለት ምንድን ነው? ሃሪ ስንል ጥድፊያ ወይም መቸኮል ለማለት ነው። ስለዚህ እቸኩላለሁ ስንል በዚህ መልኩ መግለጽ ይቻላል ማለት ነው። ዌር አር ዩ ጎይንግ። ዌር አር ዩ ጎይንግ የት እየሄድክ ነው ወይም የት እየሄድሽ ነው ስንል ዌር አር ዩ ጎይንግ እንላለን ማለት ነው። ዌር ማለት አሁን እዚህ ጋር የት ማለት ነው። አር ነው ወይም ናቸው ለሚለው ዩ ማለት ደግሞ አንተ ወይም አንቺ፣ ጎይንግ የሚለው ደግሞ ኦልሬዲ ጎ ከሆነ መሄድ ነው። ጎይንግ ኦልሬዲ ምንድን ላይ ነው? እየሄደ ከሆነ በመሄድ ላይ ከሆነ ጎይንግ አይኤንጂ እንጨምራለን ማለት ነው። እነዚህ አይኤንጂ ጥቅማቸው አሁን ላይ እየሆነ ያለውን ነገር ሲሆን ነው ማለት ነው። ስለዚህ ዌር አር ዩ ጎይንግ ስንል ምንድን ነው? የት እየሄድክ ነው ወይም የት እየሄድሽ ነው ለማለት እንጠቀመዋለን ማለት ነው። ይሄኛውስ ምን ይላል? ዌር ዱ ዩ ሊቭ። ዌር ዱ ዩ ሊቭ። ዌር ዱ ዩ ሊቭ ምን ማለት ነው? የት ነው የምትኖረው ወይም የት ነው የምትኖሪው ለማለት ዌር ዱ ዩ ሊቭ እንላለን ማለት ነው። ዌር ማለት የት፣ ዱ ዩ ሊቭ ስንል ደግሞ ዱዩ አንተ ወይም አንቺ፣ ሊቭ ስንል ደግሞ መኖር ማለት ነው። በአንድ ላይ የት ነው የምትኖረው ለማለት በዚህ መልኩ እንገልጻለን። ኦኬ ይሄስ ምን ይላል? ዌን ዊል ዩ ካም። ዌን ዊል ዩ ካም። ዌን ዊል ዩ ካም መቼ ነው የምትመጣው? መቼ ነው የምትመጣው? ዌን ማለት መቼ፣ ዊል ኦልሬዲ ለወደፊት እንደዚህ አደርጋለሁ ወይም እንደዚህ ይሆናል፣ ገና ይሆናል ብለን የምናስበውን ነገር በዊል መጠቀም እንችላለን ማለት ነው። ዩ አንተ ወይም አንቺ፣ ካም ማለት ደግሞ ምንድነው? መምጣት። ስለዚህ መች ነው የምትመጣው ወይም መቼ ነው የምትመጪው ለማለት
ዌን ዊል ካም እንላለን ማለት ነው። ዋት ኢዝ ዘ ዴት ኦፍ ቱዴይ። ዋት ኢዝ ዘ ዴት ኦፍ ቱዴይ። ዋት ኢዝ ዘ ዴት ኦፍ ቱዴይ ስንል ምንድን ነው? ዛሬ ቀኑ ስንት ነው? ዛሬ ቀኑ ስንት ነው? ዋት ኢዝ ዘ ዴት ኦፍ ቱዴይ። ቱዴይ እንግዲህ ዛሬ ቀኑ ስንት ነው? ዋት ማለት ዋት ኢዝ ስንል ስንት ነው? እዚህ ጋር ምን የሚለው አይደለም፣ ስንት ለማለት ነው። ዘ ዴት ማለት ቀኑ፣ ኦፍ የማን የዛሬ ማለት ነው። ቱዴይ ማለት ዛሬ። ይህኛውስ ምን ይላል? ዩ አር ኤቭሪቲንግ ቱ ሚ። ዩ አር ኤቭሪቲንግ ቱ ሚ ምን ማለት ነው? አንቺ ወይም አንተ የኔ ሁሉ ነገሬ ነሽ ወይም ሁሉ ነገሬ ነህ ለማለት እንጠቀመዋለን ማለት ነው። አንተ ሁሉ ነገሬ ነህ ወይም ሁሉ ነገሬ ነሽ ስንል በዚህ መልኩ መግለጽ ይቻላል ማለት ነው። ዩ አንተ ወይም አንቺ፣ አር ኤቭሪቲንግ፣ ኤቭሪቲንግ ማለት ሁሉም ነገር ማለት ነው። ቱ ሚ ማለት ለእኔ። ስለዚህ ለእኔ ሁሉም ነገሬ ነህ ወይም ሁሉም ነገሬ ነሽ ስንል በዚህ መልኩ መግለጽ ይቻላል። ያ ይህስ ምን ይላል? ዩ ክሮስድ ሚ ማይ ማይንድ። ይቅርታ፣ ዩ ክሮስድ ማይ ማይንድ። ዩ ክሮስድ ማይ ማይንድ በሀሳቤ ውላልሽ። በሀሳቤ ውላልሽ ስንል ወይም በሀሳቤ ተመላለስሽብኝ ስንል ምን እንላለን? ዩ ክሮስድ ማይ ማይንድ እንላለን ማለት ነው። ያ ክሮስድ ማለት እንግዲህ ማቋረጥ ማለት ነው። ግን እዚህ ጋር እንደዛ ለማለት አይደለም። ክሮስድ ኦልሬዲ ማቋረጥ ነው ትክክለኛ እንትኑ። ግን ክሮስድ የሚለው ማይ ማይንድ ማለት በሀሳቤ ወይም በአይምሮዬ። ስለዚህ በሀሳቤ ውላልሽ ለማለት ወይም ውላልክ ለማለት በዚህ መልኩ መግለጽ እንችላለን። ያ ይህስ ምን ይላል? ዩ ስቶል ማይ ሀርት። ዩ ስቶል ማይ ሀርት ልቤን ሰረቅሽው ወይም ልቤን ሰረቅኸው ለማለት ዩ ስቶል ማይ ሀርት እንዳለን። ስለዚህ ዩ ማለት አንተ ወይም አንቺ፣ ስቶል ማለት መስረቅ፣ ማይ ሀርት ስንል የኔ ልብ። ስለዚህ ልቤን ሰረቅሽው ለማለት እንጠቀመዋለን። ያ ዩ ብሮክ ማይ ሀርት። ዩ ብሮክ ማይ ሀርት። ይሄ ደግሞ ምን ይሆናል? ልቤን ሰበርሽው ወይም ልቤን ሰበርከው ለማለት ዩ ብሮክ ማይ ሀርት እናለን። ዩ ማለት ታውቁታላችሁ፣ አንተ ወይም አንቺ። ብሮክ ማለት መሰበር፣ ማይ የኔ፣ ሀርት ልብ። ስለዚህ ልቤን ሰበርሽው ወይም ልቤን ሰበርከው ለማለት አሁንም በዚህ መልኩ መግለጽ ይቻላል። ኤስ ምን ይላል? ዶንት ቴክ ኢት ፐርሰናሊ። ዶንት ቴክ ኢት ፐርሰናሊ። ዶንት ቴክ ፐርሰናሊ በአማርኛው ጽፌላችኋለሁ። ምን ማለት ነው? የግል ጉዳይ አታድርገው፣ የግል ጉዳይ አታድርገው ለማለት ወይም አታድርጊው ለማለት በዚህ መልኩ መግለጽ ይቻላል። ዶንት ቴክ ኢት ፐርሰናሊ። ኦኬ፣ የዛሬው ክላሳችን ይህ ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ ጊዜ ተመኞላችሁ። ሰናይ ጊዜ